ቀስ ጆሲ ዳና ተሰው አንድ ደግሞ ቪዲዮን አዩኝ የሆነ ፖድካስት ነገር ላይ ኢትዮጵያ ቤተክርስቲያንን ብትሆን ዘፈንን አትፈቅድም አቂ የሚባል ወንድም አለና ጠይቀዋለሁ። ዘፈን ኃጢአት ነው ጭፈራ ኃጢአት ነው ብዬ ጠየቁት። እኔ እንኳን መስፈን ይቀርና አላዳምጥም ማለት እንግዲህ ትክክለኛ የኦርቶዶክስ አስተምሮ ይሄ ነው። መዝፈን አይደለም መዝፈን ይቀር አላዳምጥም፣ ምክንያቱም ከክርስቶስ ያርቀኛል። በቃ ቀጥታ መልስ ይመልስ ከክርስቶስ ስለሚያርቀኝ መስፈን አላዳምጥም። ትክክለኛ የኦርቶዶክስ አስተምሮ ይሄ ሆኖ እኔ እዚህ ጋር አንድ ዘፈን ብሰራ ኦርቶዶክስ ትፈቅዳለች ብሎ ሰው ሲመጣ ምን ትላለህ? ማርያምን ታመልካላችሁ እያሉ ማርያምን አናመልክም ሰው ካለ እንግዲህ ትክክለኛ አስተምሮ ታመልካለህ ብሎ ሰው ከገገመ ምን ታደርገዋለህ? ዘፈን በተአምር መስማት የለብንም የምንለው ለምንድን ነው? ከዚህ ቤት እንዳልኳችሁ ግጥሙ በራሱ ድንገት ኃጢአት ላይሆን ይችላል አይደል? ማለት በቃ ኖርማል ግጥም ቢኖረው ለምሳሌ ያዘፈን ግጥሙ እኮ ኃጢአት አይደለም ሊል ይችላል አንድ ሰው። ኦኬ እሺ፣ አሁን እኔ በምሳሌ ላስረዳ አልችልም። ደግሞ ተቆርጣ አክሊል ዘፈን እንዳልባል ተራ እና ግጥሙ ኃጢአት ባይሆን ራሱ ግን በዘፈን ውስጥ የሚተላለፈው መልእክት ግን እንደ እግዚአብሔር የሆነ ሳይሆን እንደ ዓለም የሆነ ነው። እሺ ሁሌም እንዳትረሱ። በዘፈን ውስጥ የሚተላለፈው ነገር ኢቭን ግጥሙ ኃጢአት ባይሆን ግጥሙ ምናምን ኃጢአት ባይሆን ራሱ በራሱ ኃጢአት ባይሆን ራሱ የሚተላለፈው የዓለም ነገር የዓለምን መንገድ ምናምን የሚያሳይ እንጂ የእግዚአብሔር መንገድ አያሳይም። እና ምንድነው ሁሌም ቢሆን ወደ ዓለም የሚስብ ወደ ዓለም የሚጎትት ሁሌም ቢሆን ዓለምን የምታፈቅር የዓለም ናፋቂ ሆነ እንድትኖር ያደርጋል። ዓለም ቆንጂትን ሳይሆን ሴትዮዋን ሳይሆን ይሄ ዓለማዊ የሆነውን ህይወት ማለት ነው። ዮሐንስ ይናገራል ዓለምን መውደድ ከእግዚአብሔር ጋር ጠል ነው ይላል። ዓለምን መውደድ ከእግዚአብሔር ጋር ጠል ነው ማለት ሰው ዓለምን በጣም የሚወድ ከሆነ አሁን የክርስቶስን መምጣት ሊናፍቅ ይችላል? አይችልም። ክርስቶስ እሺ ለክ ዓለምን በጣም የምትወዱ ከሆነ ማለት ነው እሺ ዓለምን በጣም የምትወዱ ከሆነ ክርስቶስ እንዲመጣ የምትናፍቁ ይመስላችኋል? ማለት ለምሳሌ አሁን የክርስቶስ መምጣት ይናፍቃችኋል? ሚናፍቃችሁ ከሆነ የምርም ከዓለም በላይ ክርስቶስን ወዳችሁታል። ምክንያቱም ጌታ ኢየሱስ ሲመጣ እንዲህ ያለው የብልጭልጭ የዓለም ነገር ሁሉ ይቀርና አዲስ ሰማይና ምድር ይመጣል፣ ወይም ደግሞ አዲስ የሆነ መኖሪያ ይመጣል። እና አዲስ የሆነ ህይወት ስንኖር ይህንን ነገር የአላፊ ጠፊውን ነገር እንተወዋለን። ሰው የክርስቶስን መምጣት ናፈቀ ማለት ከዓለም በላይ ኢየሱስን ወዶታል ማለት ነው። ግን ብዙዎቻችን የምር ከልባችን ነው የክርስቶስን መምጣት የምናፍቀው። ከጌታ ኢየሱስ ጋር መኖርን በጣም የምር ከልባችን እናፍቀዋለን። ካልናፈቅነው በጣም አደገኛ ነው። እንዲያ ካልሆነ ክርስትና ራሱ ወዝ አይኖረው። እውነቱን ለመናገር ክርስትናችን ወዝ አይኖረው። የክርስቶስን የማይናፍቅ እንሂድበት ትንሽ እንሂድበታለን። በቃ እሱ ላይ ከጌታችን እርገት ጋር አያይዘንና ብቻ ግን ዘፈን ሁሌም ዓለምን እንድትወዱ ነው የሚያደርጋችሁ ጋይስ። እና ዓለምን እንድናፈቅር የዓለምን ፍቅር በልባችን ውስጥ እያበዛ ሄድና የሚያሳየንን መንገድ የዓለምን መንገድ ይሆንና ከእግዚአብሔር እንድንርቅ ያደርገናል። ስለዛ ኃጢአት ባይሆን ራሱ ግጥሙ በቃ መስማት የለብንም እና እንደዛ ነው በፍጹም። እና ዘፈንን ኢንካሬጅ አናደርግም ማለት ነው። እኔ በጣም የምር ክርስቶስን በስማ ጌታ ለዚህ ቀን ማለት ያውቃል። ለዚህ ቀን ሲንስ ቀኑ መምጣቱ አይቀርም፣ ግን ለዛ ክብር ማለት ነው ለዛ ክብር በጣም ሁላችንንም ጌታ ያውቃል። እኔ በጣም እንደው የምወደውን ሰው ማለት ነው የምወደውን ሰው በጣም እንደው እስቲ እንደው ትልቅ ነገር ተመኝለት ብባል ጌታ ኢየሱስ ሲመጣ በዛ በእርሱ መንግስት ማለት ነው ልክ ሲወስደን እዛም ባገኘው ብዬ ነው የምመኝለት። በጣም ያው የጌታችን እርገት ላይ ነው ትንሽ ነገር ማወራችሁ፣ ግን የጌታችን እርገት ቀጥታ ከመንፈሳዊ ህይወታችን ጋር ስለሚገናኝ መንፈሳዊ ህይወት ያው እንግዲህ እኔ በጣም በየጊዜው በጣም ልናስበው ይገባል። ራሳችን በጣም ልናሳስበው ይገባል። እኔ አንዳንዴ ስሳነፍ ማለት ነው አንዳንዴ ሌላ ሰው ስለ መንፈሳዊ ህይወት ነገር የሆነ ነገር ሲናገር ስሰማ ማቀው ነገር ቢሆን ግን ማቀው ቢሆንም ከዛ የሆነ ከአንድ ከሚናገር ሰው ልክ ስሰማ እንዴት እንደሆነ ባላቅም ማለት ነው ምንም እንኳን ከጭንቅላቴ ባይጠፋም ያ የተናገረው ቃል ምናምን ጭንቅላቴ ውስጥ በቃ እንደ ኖርማል ነገር ያለ ቢሆንም እንኳን ሌላ ሰው ሲናገር ስሰማ ግን በዛ ውስጥ ግን አንዳንዴ ይማርበታለሁ ምናምንና ደግሞ መለስ ነገር አለበታለሁ። ስለዛ
እንደነዚህ አይነት ነገሮች በጣም በቃ የመንፈሳዊ ሕይወት ጉዳይ በጣም በተደጋጋሚ በጣም ሊደጋገም ይገባል። አሊያ በጣም በዓለማዊነት በጣም ልንዋጥ እንችላለን። ምንድነው እግዚአብሔር አምላክ ሶስት አካላት እንዳሉት የሚያምን ማለት በስላሴ የሚያምን አዎ ክርስቶስ ኢየሱስ አንድ ጌታ ነው እርሱ አዎ ውህድ ባህሪ ያለው ብሎ የሚያምን በቃ አምስቱ አዕማደ ምስጢራትን ሁሉ የሚቀበል ምናምን ሆነን እሱ ላይ በጣም ጸድ ነውና ማለት ነው አስረጅ ይሁን አሁን ግን ህይወታችን ግን የተወሰነ ይለ በርሸት እንዳይልብን ከትምህርቱ ጎን ለጎን በጣም ህይወታችን ላይ መሰራት አለበት። አለበለዚያ ግን ልክ በጣም ብቻ አይነውስ አስቸጋሪ ይሆናል። ዝም ብለህ እውቀቱ ብቻ የትም አያስገባም። እውነቱን ለመናገር እውቀቱ ይጠቅማል ሳይሆን በቃ ግዴታ ነው፣ ለድህነታችንም ያስፈልጋል። ነገረ እግዚአብሔሩ ነገረ ድህነቱን ማወቁ የእርሲያን ትምህርትን ማወቅ ግዴታ ነው ለድህነታችን። እግዚአብሔርን ግዴታ ማወቅ አለብህ። ካላወቀው አትድንማ። ለዛ ነው ጌታ ኢየሱስ ምን ብሎ የተናገረው በዮሐንስ ወንጌል ላይ እውነተኛ እሺ ምን ብሎ ተናገረ ጌታችን ኢየሱስ? እውነተኛ አምላክ ይሁን ካንተም ብቻ የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። እውነተኛ አምላክ ይሁን ካንተም ብቻ የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እግዚአብሔርን ማወቅ ልጁ ኢየሱስን ማወቅ ምናምን ያ በቃ ይሄ የዘላለም ሕይወት ጉዳይ ነው። ግን ማወቅ ራሱ ዲፋይን መደረግ አለበት። በእርግጥ ማወቅ ከሕይወት አይነጠልም በኦርቶዶክስ ክርስቲያን ውስጥ። ግን እኛ ዝም ብለን አንዳንዴ ምንድነው የሆነ ነገር እንሰማለን፣ እንይዛለን፣ እናውቃለን፣ ከዛ ላይ ሕይወቱ የለም እንሰማለን። እንደዛ ደግሞ መሆን ስለሌለበት ያ የምንማረው ትምህርት ወዴት ሊመራን ይገባል? ወደ ንስሐ ሕይወት፣ ወደ ቅዱስ ቁርባን የማይመራን ከሆነ ጋይስ ምንም ሕይወታችን ላይ የሚያመጣው ምንም አይነት ለውጥ አይኖርም። ይህንን ካላደረገ ስለ ሥላሴ የሚያውቅ ሟች ነው የምንሆነው። ስለ ሥላሴ የሚያውቅ ብቻ ሟች እንሆናለን። ስለ ድህነት ትምህርት የሚያውቅ ግን ሟች ራሱ ግን ያላዳን አይነት ሰው ልንሆን እንችላለን። ስለ ድህነት ምናምን ተንትነን እንደ ቅዱስ ቁርባን እንደ እውነተኛ ጌታ ስጋና ደም ነው ስለ ድህነት ነው ስጋውን የበላ ደሙን የጠጣ የዘላለም ሕይወት አለው ምናምን ብለን ማለት ነው። የጌታን ስጋና ደም የሚበላ ጌታ በእርሱ ይኖራል እርሱም እኮ በጌታ ይኖራል ብለን እዚህ ጋር ተጨቃጭቀ እኔ አልቆርብም ካልክ በጣም አደገኛ ነው። የምንጨቃጨቀው ብቻ ሳይሆን ስንጨቃጨቅ የሚሰማው ሰው አሁን ያንዲ ምንም ፍሩትፉል ካልሆነ ጭቅጭቅ ብቻ ነው። እሺ ጭቅጭቅ ብለን የምንገልጸው ፍሩትፉል የማይሆን ከሆነ ፍሬያማ የማይሆን ከሆነ ጭቅጭቅ ብቻ ነው ብለን የምንገልጸው። ሰምተን ይህን ትምህርት እነዚህ ፕሮቴስታንቶች ዝም ብለው ሰዋዊ ትምህርት ይዘው ቅዱስ ቁርባንን ክደው ምናምን ብለህ ማለት ነው። እሺ ቁረባ ስትባል ይሄን ያለው ይቅርብ ካልክ ማለት ብዙም አትለይም፣ ከፕሮቴስታንቱ አንለይም። እንደዛ ካደረግን እነሱ አንደኛቸውን ክደውታል፣ ሰርዛ ይቀበሉ፣ እኛ እናምናለን፣ እስቲ ግን አንቀበልም። ድህነቱ ደግሞ የሚመጣው እኛ ጋር ማለት ነው ቅዱስ ቁርባኑን በመቀበል ውስጥ ነው። የሳው የጌታ ስጋና ደም ነው ግን ነው አልቀበልም። በጣም በውሃ ጥም በጣም ተቸግረ ማለት ነው። በጣም በውሃ ጥም የተቸገረ ሁለት ሰው ቢኖር በውሃ ጥም የተቸገረ ሁለት ሰው ቢኖርና ፊት ለፊት ላይ ውሃ ቢቀርብለት ለምሳሌ ይሄ ቀረበለት፣ ይሄ ውሃ ቀረበለትና አንዱ ምን አለ? ይሄ ውሃ አይደለም፣ ሲጀመር ይሄ ውሃ አይደለም ሌላ ኬሚካል ነገር ነው አለ። አንዱ ግን በፍጹም ይሄ ውሃ ነው አለ። ውሃ ነው ያለው ትክክል ነው፣ ይሄ ውሃ ነው እና ተከራከሩ፣ ተጨቃጨቁ፣ ተግባቡም አልተግባቡም። አንዱ ውሃ አይደለም ይላል፣ አንዱ ኧረ ይሄ እውነተኛ ውሃ ነው አለ። ሁለቱም ይሄ የውሃ ጥማቱ በውስጣቸው አለ። ተከራክረው ከጨረሱ በኋላ ውሃ አይደለም ያለው ሰውዬ በቃ ተወው፣ ያው እንግዲህ ይሄን ውሃ ሊያገኙ አይችልም፣ ገና ከጅምሩ ክዶታል። ውሃ ነው ብሎ የተከራከረውም ሰው በውሃ ጥሙ ውስጥ እያለ ማለት ነው ጥሙን ለማርካት መጥቶ ካልጠጣው እንደዛ ስለተከራከረ ብቻ ጥሙ ይረካለታል ነው? አይረካለትም። የውሃ ጥሙ የሚቆርጥለት ከፍቶ ጋይስ ጎንጨት ሲል ነው አይደለም? ሰው ምንድነው ይህ ውሃ ነው ማለት ብቻ አይደለም። ወይ ደግሞ ይህንን ውሃ ብጠጣ ጥምን ይቆርጣል ብሎ መከራከር አይደለም። ይህን ውሃ የሚጠጣ ጥምን ይቆርጣል፣ ውሃውን የሚጠጣ ጥምን ይቆርጣል ብለህ ስለተከራከርክ አይደለም። እሺ ጉንጨት አድርገህ
አለበለዚያ በዛው በጥም ውስጥ እዛው ደርቀህ ትቀራለህ ማለት ነው። እና ሰው ሁልጊዜም ቢሆን ክርስትና ወደ ተግባር የሚቀየር ፕራክቲካል የሚሆኑ ዝም ብሎ እንደ ፊሎዞፊ የሚወራ አይነት ብቻ አይደለም፣ የሚሰላሰል ብቻ አይነት አይደለም። ወደ ህይወት የሚቀየር እሺ፣ ወደ ህይወት የሚቀየር ነው። ስለዚህ እግዚአብሔር ቸር ነው፣ እግዚአብሔር ቸር ነው፣ እግዚአብሔር ቸር ነው ነው እሱ አይደለም ትልቁ ቁም ነገር። አዎ እግዚአብሔር ቸር መሆኑን እናውቃለን፣ እናምናለን አይደለ? እግዚአብሔር ቸር ነው እና የእግዚአብሔርን ቸርነት መናገር በጣም ጥሩ ነው። ግን ምን ይላል መዝሙረኛው ዳዊት? እግዚአብሔር ቸር እንደሆነ ምን አድርጉ? ቅመሱ። ስለዚህ እግዚአብሔር ቸር ነው ቀመሱ። ካልቀመስ ነው ግን የእግዚአብሔርን ቸርነት አናገኘው። ዝም ብሎ ቸር ነው ብቻ ሳይሆን ቸርነቱ ደግሞ መቅመስ አለብንና ሁሌም መንፈሳዊ ህይወት ላይ ሁሌም በጣም በተደጋጋሚ ማሳሰብ አለብን፣ አንዳችን ለአንዳችን ማለት ነው። በዙሪያችሁ ያሉ ወንድሞቻችሁ ጋር፣ ጓደኞቻችሁ ጋር፣ እህቶቻችሁ ምናምን እንደዛ እና ይህንን ደግሞ በጣም እንደው ሁሌም እየተደጋገመ እርስ በእርሳችን መተሳሰብ እንዳለብን የሚያሳይ ደግሞ ጥሩ የመጽሐፍ ቅዱስ ክፍል ከዚህ በፊት አብቤላችሁ ነበር። ሁለተኛ ጴጥሮስ መልእክት ምዕራፍ 2 እሺ አንዴ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር ነው ወይ? ሁለተኛ ጴጥሮስ ምዕራፍ 1 እሺ እንደዚህ ይላል። ከመግቢያው ጀምሮ ባለፈው አንብቤላችሁ ነበር። የነበራችሁ ሰዎች ካላችሁ አጭራት እሷን ላንብብላችሁና ከዛ በኋላ የተወሰነ ነገር ደግሞ እናወራለን። የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ። በጣም የሚገርም እኮ ነው። ጴጥሮስ ራሱን የኢየሱስ ክርስቶስ ባሪያ ብሎ ነው የሚጠራው። በነገራችን ላይ የጌታ ባሪያ ነን አይደል? የእግዚአብሔር ልጅ ነን፣ አተሴም ታይም ባሪያም ጭምር ነው። እሺ እሱ መረሳት የለበትም። እርሱም አባታችን ነው፣ በተመሳሳት ደግሞ አምላካችንም ጭምር ነው፣ ገዢያችንም ጭምር ነው። እኛም የምንገዛለት እንደዛ ነው፣ ተገዢም ጭምር ነን ማለት ነው። የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋር የተካከለ የክብር እምነትን ላገኙ በማን አለ? በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ። እሺ የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርንም ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ክርስቶስ እውቀት ጸጋና ሰላም ይብዛላችሁ። እሺ ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። ስለዚህም ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ ይላል። ከዚህ ጀምር ይላል ቁጥር 5 ማለት ነው። አንዴ ይሄ ጉንፋን ምን እየሆነ ነው? ዋይ ብሌድ ሴል ካውንቲ የተወሰነ ቀነስ ይላል መሰለኝና በቀላሉ አይፈታኝ ይመስለኛል። እሺ ኤኒዌይስ እንደዚህ ይላል። ስለዚህ ምክንያት አለ አሁን ትልቅ የሆነ ተስፋ ተሰጥቷቸዋል ምናምን ክርስቲያኑ ወንድምህቶቼ። ስለዚህ ትጋትን ሁሉ እያሳያችሁ በእምነታችሁ ምን ጨምሩ? በጎነትን። በበጎነትስ እውቀትን፣ በእውቀትስ ራስን መግዛት፣ ራስን በመግዛት መጽናትን፣ በመጽናትስ እግዚአብሔርን መምሰል፣ እግዚአብሔርን በመምሰል የወንድማማችን መዋደድ፣ በወንድማማችን መዋደድ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ፣ ከላይ የተዘረዘሩት እነዚህ ማለት ቢበዙ በጌታችን በኢየሱስ ክርስቶስ እውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ይረዷችኋል። ፍሬ ቢስ እንሆን የለ ብዙ ጊዜ ፍሬ ቢሶች እንዳንሆን እነዚህ ነገሮች ያደርጉናል። ፍሬ ቢሶች እንዳንሆን ያደርጉናል። እነዚህ ነገሮች የሌሉት ግን እውር ነውና በቅርብም ያለውን ብቻ ያያል፣ የቀድሞውን ኃጢአቱን መንጻት ረስቷል። የቀድሞውን ኃጢአትን መንጻቱን ረስቷል። ሚኒንግ ሰው ከኃጢአት ከነጻ በኋላ ድጋሜ ወደኋላ መመለስ የለበትም ነው። ኦኬ እኔ እኮ ከኃጢአት ነጽቻለሁ፣ ስለዚህ በዚህ በንጹህነቴ መቀጠል አለብኝ ብሎ የሚያስብ ሰው ወይም የሚኖር ሰው እርሱ ልባም ሰው ነው። ግን እውር ሰው እንዴት ያለ ሰው ነው? የቀድሞውን ከኃጢአት መንጻቱን እየረሳ ድጋሜ ዘው ኃጢአት ውስጥ ብቻ የሚኖር አይነት ሰው ሲሆን ማለት ነው። ኦኬ ሰው ምን አለ? ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። ተመርጠናል፣ ተጠርተናል ምናምን አይደል? ተመርጠናል፣ ተጠርተናል፣ ጉዞ ጀምረናል፣ ትራክ ውስጥ ነው ያለነው፣ ሩጫ ውስጥ ነው ያለነው። እሺ ሰው ምን አደረገ? ምን አድርጎ አለ?
ይህንን መመረጣችሁን ይህንን መጠራታችሁን ግን ታጸኑት ዘንድ ከፊት ይልቅ ትጉ። ትጋት ክርስትና የፈዛዞች እምነት አይደለም ነው እንዴ? አይደለም። ክርስትና የፈዛዞች አይነት እምነት አይደለም። አንድ ጊዜ በክርስቶስ ድኛለሁ ምናምን ብለህ ፈዘህ የምትቀመጥበት አይደለም። የተቀበልከው ያ የእግዚአብሔር ጸጋ እንዳትፈዝ የሚያደርግ ነው። ማለት እንዳትፈዝ የሚያደርግ ስለ ከነፃ ፈቃድ ውጭ ሆኖ ረግጦ ጨፍልቆ በቃ እንደዚህ ያደርጋል ማለት በፍጹም እንደዛ አይደለም። ግን ብርታት ይሰጥሃል። ስለዚህ አንተ ራስህ እንድትጓዝ ያደርግሃል፣ እንድትጸና ያደርግሃል፣ ፍሬያማ እንድትሆን ያደርግሃል። ስለዚህ ምን አለ? ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ፣ እነዚህም ብታደርጉ ከቶ አትሰናከሉምና እንዲሁ ወደ ዘላለሙ ወደ ጌታችንና መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣችኋልና። እንደዚህ ብታደርጉ መመረጣችሁን መጠራታችሁን ምናምን ብታጸኑ በዚህ ብትቀጥሉ ወደ ዘላለሙ ወደ ጌታችንና መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባትን በሙላት ይሰጣችኋል። አለዛ ግን በሙላት አታገኙም። ያው አሁን እኮ ኦልሬዲ አግኝተነዋል፣ ግን ፍጻሜን አላገኘም። ያኔ ታጣዋለህ። እንዳናጣው ግዴታ መመረጣችንን ምንድነው መጠራታችንና መመረጣችንን ልናጸና ይገባል። ሰው ምን አለ? አሁን ቁጥር 12 ላይ አሁን ትልቁ ያልኳችሁ ቁጥር 12 ላይ ያለችው አሁን ማለባት ምን አለ? ስለዚህ እነዚህን ነገሮች ምንም እንኳን ብታውቁ ይላል። አሁን እነዚህ ነገሮች አታውቁም፣ አሁን ያልኳችሁን ነገር ታውቃላችሁ። ጴጥሮስም ያኔ አሁን ይህን ነገር ሲናገር በሰዓቱ የነበሩ ክርስቲያኖች እንደሚያውቁ ያውቃል። ስለዛ ምን አለ መሰላችሁ? ስለዚህ እነዚህን ነገሮች ምንም እንኳን ብታውቁ በእናንተም ዘንድ ባለ እውነት ምንም ብትጸኑ፣ እሺ ስለ እነዚህ ዘወትር እንዳሳስባችሁ ቸል አልልም። ብታውቁ እንኳን ታውቁታላችሁ ይህንን እያለ ነው ጴጥሮስ። እነዚህን ነገሮች ምንም እንኳን ብታውቁ ከማወቅ አልፋችሁ ኢቭን ብትጸኑ ራሱ ከኃጢአት ነስተን ምናምን ነገር በንስሐ ሕይወት በቅዱስ ቁርባን ሕይወት ምናምን ፍሬን እያፈራ ምናምን ብቻ የኖርን ቢሆን ራሱ በጣም የጸናን ብንሆን ራሱ እንዲህ አይነት ነገሮችን ከማውራት ቸል ልንል አይገባም እያለ ያለው ቅዱስ ጴጥሮስ። ለምን ማንም የቆመ እንደሚመስለው ቢኖር እንዳይወድቅ ይጠንቀቅ እንደሚል ማለት ነው። አንደኛ ቆሮንቶስ ምዕራፍ 10 ላይ ሰው ምን አለ? ስለዚህ እነዚህን ነገሮች ምንም እንኳን ብታውቁ በእናንተም ዘንድ ባለ እውነት ምንም ብትጸኑ ስለ እነዚህ ዘወትር እንዳሳስባችሁ ቸል አልልም። ሁልጊዜ በዚህ ማደሪያ ሳለሁ በማሳሰቤ ላነቃችሁ የሚገባኝ ይመስለኛል አለ ቅዱስ ጴጥሮስ ማለት ነው። ምን አለ? ሁልጊዜ በዚህ ማደሪያ ሳለሁ በማሳሰቤ ላነቃችሁ የሚገባኝ ይመስለኛል። ጌታችን ኢየሱስ እንዳመለከተኝ አለ ቅዱስ ጴጥሮስ፣ ጌታችን ኢየሱስ እንዳመለከተኝ ከዚህ ማደሪያዬ መለየቴ ፈጥኖ እንዲሆን አውቃለሁና ከዚህ አሁን ካለሁበት ከዚህ ኑሮ ከእናንተ ጋር ከምኖርበት በቃ ልለይ እንደሆነ ጌታ ኢየሱስ አሳውቆኛል። ስለዚህ ከመውጣቴም በኋላ እነዚህን ነገሮች እንድታስቡ በየጊዜው ትችሉ ዘንድ እተጋለሁ አለ። ከወጣሁ በኋላም በዚሁ እንድትጸኑ አሁን በደንብ መትጋት አለብኝ እና ሰው ምንድነው እንደነዚህ ነገሮች ሁሌም ለክርስቲያኖች ያስፈልጋቸዋል። ቶሎ ቶሎ መነገሩ በጣም አስፈላጊ ነው። ከሌሎች ቤተ እምነቶች ጋር ያለ ልዩነት ማወቅ በጣም አስፈላጊ ነው። እሱ እንዳለ ሆኖ ደግሞ እንደዚህ ነገሮችንም ልናቅ ይገባል እና ዛሬ ዛሬ የጌታችን ኢየሱስን እርገቱን የምናስብበት ቀን ነው። ሰው ጌታ ኢየሱስ አረገ። አሁን ተመልከቱ ጋይስ፣ ጌታ ኢየሱስ አረገ እና ይህ ማረጉ ለእኛ በጣም ትልቅ ቦታ ነው ያለው። ከታላላቅ አበይት ከሚባሉት ቤተክርስቲያናችን ውስጥ ከሚከበሩ በዓላት ውስጥ አንዱ ነው የጌታችን የኢየሱስ ክርስቶስ እርገት። በሚያሳዝን ሁኔታ እኛ ጋር ምንድነው ዶሮ አርደን ወይ የሆነ ነገር አድርገን የሆነ ወከባ ኑሩት የማይከበር አይነት በዓል ሲሆን ልብ አንለውም፣ አንሰጠውም። ብዙ ጊዜ እንደዛ ነው አይደል? በጣም የልምድ አይነት ብቻ ስለሆንን እንደዚህ አይነት ነገሮችን በጣም አናስተውላቸውም እንጂ አሁን እርገት በጣም ትልቅ የሆነ በዓል ነው። ከ10 ቀን በኋላ ደግሞ በዓለ ሃምሳ አለ አይደለ? በዓለ ፔንቴኮስቴ ወይም በዓለ ጰራቅሊጦስ፣ በዓለ መንፈስ ቅዱስ። በዓለ መንፈስ ቅዱስ በጣም ትልቅ የሆነ በዓል ነው። የእርሲያን ውስጥ የእርሲያን ልደት እንኳን እየተባለ የሚጠራ ነው። ትልቅ በዓል ነው። ግን እንትን ስለሌለ ይሄ ወከባው ምን ብዙ ያን ያህል ነገር ስለማይታይ ሰው ግን ያን ያህል ላንረዳው እንችላለን። አሁን እሱም በጣም ትልቅ በዓል ነው ከፊታችን ያለው እሱም ማለት ነው። እና ለማንኛውም የጌታችን የኢየሱስ ክርስቶስን እርገት ስናስብ ምንድነው የምናስበው? እዛ ቪዲዮ ላይ እንዳልኳችሁ ጌታ ኢየሱስ እርሱ ሞቶ ሳይቀር ስለ ሁላችን ሞቶ ደግሞ ሞት ሳይዘው ቀርቶ
ተነሳ ስለ ሁላችን። በትንሳኤው ትንሳኤያችንን ካረጋገጠ በኋላ ነው እንግዲህ ከሐዋርያቱ ጋር ለ40 ቀን ያህል እየተገናኘ ካወራ በኋላ ካስተማራቸው በኋላ መጽሐፍትን ሲተረጉምላቸውም ከነበረ በኋላ በግልጽ እየታያቸው፣ በነገራችን ላይ አሁን የትንሳኤው ጌታ ኢየሱስ ክርስቶስ በግልጽ ሲታይ ነበረ። ኦኬ፣ አንዳንዶች ሲዳስሱት አይተናል። በማዕድ በተቀመጡበት ሰዓት አብሯቸው መቶ ተቀምጦ ነበረ እና የሆነ ፋንተም ነገር እንዳይመስል እንኳን የሆነ ኢሉዥን እንዳይመስል የሆነ መስሎ የመታየት እንዳይመስል እንኳን እያለ ከእነርሱ ጋር በጣም ብዙ ነገሮችን ሲያደርግ ሲመገብ እንኳን አይተናል። የረሃብ ምናምን የለም። አክቹዋሊ ሞቶ ከተነሳ በኋላ ግሎሪፋይድ በሆነ ስጋ በከበረ ስጋ ስለሚነሳ ሞተን ከተነሳን በኋላ መራብ፣ መጠማት፣ መድከም እንደዚህ ነገሮች ይያሉ። ግን ጌታ ኢየሱስ ያንን እውነተኛ ስጋን ይዞ መነሳቱን ለማሳየት ሲል ከሐዋርያት ወደ እንዲህ ሁሉ ነገር እንኳን ሲያደርግ አይተናል እና በዛው ስጋ ደግሞ ከፍ ከፍ አለ ጌታችን ኢየሱስ። የእኛን ስጋ ይዞ ወደ ላይ ከፍ አለ፣ በአባቱ ቀኝም ተቀመጠ። አሁን ከፍ ከፍ እያለ ወጣ ሲባል ምን ማለት ነው? ኦኬ፣ አስቀድሞ እዛ አልነበረም ማለት ነው? ኖ፣ እንደዛ ማለት አይደለም። ጌታ ኢየሱስ አምላክም ሰውም ነው። አምላክም ሰውም በመሆኑ እንደ አምላክነቱ የሚነገርለት ነገር አለ፣ እንደ ሰውነቱም የሚነገርለት ነገር አለ። እንደ ሰውነቱ ሲነገርለት ነጥለን ሰውነቱን ብቻ እያልን ባይሆንም ግን ለዛ ለአንዱ ጌታ ኢየሱስ የአንዱ ጌታ ከሁለቱም ነውና ከአምላክነትም ከሰውነትም ነውና ከአምላክም ከሰውም ነውና የአንድነቱ ማለት ነው። ያ ጌታችን ኢየሱስ አንድ ነው ስንል ዝም ብለን አምላክ ብቻ የምንል ወይም ሰው ብቻ የምንል አይደለም። ከሁለቱም የሆነ ነው። ከአምላክም ከሰውም የሆነ ስለሆነ አምላክ እንደመሆኑ የሚነገርለት ነገር አለ፣ ሰው እንደመሆኑ የሚነገርለት ነገር አለ እና ሰው እንደመሆኑ የተነገረ ቃል ወይም ደግሞ በስጋ እንደማለት ነው። እሺ፣ በስጋ ከፍ ከፍ እያለ ወደ ሰማይ አረገና ሐዋርያቱ ያዩታል። ሐዋርያት ሥራ ምዕራፍ 1 ላይ ያለ ታሪኩም እያዩት ማርቆስ 16 ላይ አክቹዋሊ ከፍ ከፍ ብሎ እንዳረገ በእግዚአብሔር ቀኝም እንደተቀመጠ ይናገራል። ወንጌልን ሰጥቷቸው ማለት ነው እና ጌታ ኢየሱስ ከፍ ከፍ እያለ አረገ። በጣም የሚያስደንቀው ግን በሰዓቱ የተገኙ መላእክት የተናገሩት ነገር ነው። ቆይ ላንብብላችሁ ቃል በቃል ሐዋርያት ሥራ ጌታ ኢየሱስ እንደዚህ ያላቸው ሐዋርያቱን። እሺ ከቁጥር 6 ጀምሮ። እሺ ሐዋርያት ሥራ ምዕራፍ 1 ቁጥር 6 እነርሱም በተሰበሰቡ ጊዜ ሐዋርያቱ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠይቁት። ጌታ ኢየሱስ ሞቶ ከተነሳ በኋላ ማለት ነው። በዚህ ወራት ለእስራኤል መንግስትን ትመልሳለህን? ኦኬ፣ ይጠብቁ አልነበረ ሰው መንግስትን በዚህ ወራት ለእስራኤል ትመልሳለህ? ጌታ ኢየሱስ መለሰና እንዲህ አለ፣ አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእኛ አልተሰጠንም ሳይሆን ለእናንተ አልተሰጣችሁም አለ ጌታ ኢየሱስ። ለምን ይሄን ያልኳችሁ? ለእኛ አላለም ብዬ ተናገርኩት። ለምንድን ነው? ቀደም ሲል በዚህ በማቴዎስ ወንጌል ምዕራፍ 24 ላይ ጌታችን ኢየሱስ ስለዚያች ቀንና ሰዓት ግን ከአብ በቀር ወይም ከአባት በስተቀር የሰማይ መላእክትም ቢሆኑ ወልድም ወይም ልጅም ቢሆን አያውቃትም ብሎ ነበረ። ያችን ቀን ማለት ነው። እና ያችን ቀን ወልድም ቢሆን አያውቃትም ያለው ለምንድን ነው የሚለውን በተደጋጋሚ አክቹዋሊ መልስ ሰጥቼበታለሁ። የቴሌግራም ቻናሌ ላይ ሂዱና ስሙ ፕሊዝ። በቅርቡ ያስቀመጥኩትም አለ፣ በፊቱን ሳይሆን ሌላ በቅርቡ ከ2 ወር ምናምን በፊት ያስቀመጥኩት ድምፅ አለ። እሱንም እዩ። የሚያስፈልጋችሁ ከሆነ አስፈላጊ ከሆነ ደግሞ ሌላ ጊዜ ገብተን እዚሁ ላይ እንሄድበታለን። ግን እዚህ ጋር ምናለ ለየት አድርጎ ራሱን ለእናንተ አልተሰጣችሁም አለ። ለእናንተ አልተሰጣችሁም አለና ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ። ይህንም ከተናገረ በኋላ ከእነርሱ እያዩት ከፍ አለ ጌታ ኢየሱስ። ይህንን በስመ አብ ኧረ በጌታ አስባችሁታል ጋይስ? እስቲ ዝም ብላችሁ እዛ ቦታ ራሳችሁን ለመክተት ሞክሩ። ጌታ ኢየሱስ ሞቶ ከተነሳ በኋላ ደግሞ ሲሆን የሆነ ደስ የሚል ነገር አለው። የሆነ ለየት ያለ ነገር አለው። ከመሞቱ በፊት በምድር ላይ የተመላለሰ ሲያስተምር ነበረ። አሁን ደግሞ ጭራሽ ትንሣኤውን ካሳየ በኋላ ማለት ነው። ሞቶ ተነሳና ከተነሳ በኋላ ደግሞ ምን አላቸው? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አላቸውና እያዩት ማለት ነው። ይህንም ከተናገረ በኋላ እነርሱ እያዩት አለ ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው አለ። እያዩት ጌታ ኢየሱስ ከፍ እያለ ሲሄድ ነበረ።
ከፍ ከፍ ማለቱ እኔ ወደ አብ ብሄድ ይሻላችኋል፣ አብ ከእኔ ይበልጣል ምናምን እያለ ሲናገር አልነበር ጌታ ኢየሱስ? ስለዛ ሄዶ በእግዚአብሔር ቀኝ በአባቱ ቀኝ ሲቀመጥ ወደ ቀድሞ ክብሩ ይገባል ማለት። ወደ ቀድሞ ክብሩ ማለት አሁን ልክ ምድር ላይ እንዳለ አናውቀውም ጌታ ኢየሱስን ማለት ነው። ሜኒንግ ክርስቶስን በጥፊ መማታት፣ መሳደብ፣ እርሱ ላይ መጥፋት የሚባል ነገር የለም። አሁን ሲመጣ በዚህ አሁን በተቀመጠበት ክብሩ ስለሚመጣ አሁን ዳግም ሲመጣ ጌታ ኢየሱስ እጁን ለጥፊ የሚያነሳ የሚያስበው የለም። ጌታ ኢየሱስ ለመሳደብ የሚያስበው የለም። አሁን ጌታ ኢየሱስ በአባቱ ክብር በአባቱ ቀኝ ተቀምጦ ጌታ ኢየሱስ አለ እና ከፍ ከፍ አለ። ግን ከፍ ከፍ እያለ ሲሄድ ምንም እንኳን አብ ከኔ ይበልጣል እኔ ወደ አብ ብሄድ ይሻላል ምናምን ቢልም እንኳን ማለት ነው እና ሐዋርያት ይህንን ቢያውቁትም ግን የሚያስጨንቅ ነገር አለው ብላችሁ አታስቡ። ማለት ጌታ ኢየሱስን የመሰለ ጌታ ጥሏቸው እየሄደ ነው። አሁን ቢያንስ በአካል እዛ ጋር ልክ በፊት ባለው ደረጃ ላይኖር ይችላል ምናምን የሚለው ሊያስጨንቅ ይችላል። ይህ ነገር እንዳያስጨንቃቸው ራሱ ጌታ ኢየሱስ ምን አለ? ወላጆች እንደሌላቸው ልጆች እኮ አልተዋችሁም፣ መንፈስ ቅዱስን ደግሞ ልካችኋለሁ አለ። እንደ ኦርፋን የሆነ ባዷችሁን ጭር አድርጌ የሆነ ድረስ አብሬያችሁ ሆኜ ሳጽናናችሁ ኖሬ ምናምን ድንገት ጭር የምልባችሁ አይደለም፣ በእናንተ ላይ ደግሞ ቅዱሱን መንፈስ አወርደዋለሁ። በስመ አብ። ስለዚህ ወላጆች እንደሌላቸው ልጆች አልተዋችሁም አለ ጌታ ኢየሱስ። ስለዚህ መንፈስ ቅዱስን በእነርሱ ላይ አወረደ። ስለዚህ ምን አለ? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። የኔ ምስክሮች ነው ያለው ጌታ ኢየሱስ። እስከ ምድር ዳርቻ ድረስ የሚመሰከርለት ጌታ ነው ኢየሱስ ጋይስ። ኦኬ፣ ኢየሱስ እስከ ምድር ዳርቻ ድረስ የሚመሰከርለት ተስፋችን የሆነ ጌታ ነው እና ይህንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እነርሱም እሺ ኦኬ ቆይ አንዴ። እርሱም ሲሄድ አለ ወደ ሰማይ ትኩር ብለው ሲመለከቱ ጌታ ኢየሱስ ሲሄድ ሁሉም ወደ ሰማይ ትኩር ብለው ይመለከታሉና ልክ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች ባጠገባቸው ቆሙ። ጌታ ኢየሱስ ከፍ እያለ ሲሄድ ትኩር ብለው ያሉ፣ ከዛ በኋላ ሁለት ነጫጭ ልብስ የለበሱ ሰዎች መተው ቆሙ። ቅዱሳን መላእክት መተው ቆሙ። እንደዚህም አሏቸው፣ የገሊላ ሰዎች ሆይ ሐዋርያቱም ማለት የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። ይሄ በጌታ ስም ይሄ ተስፋችን ካልሆነ ምንም ነገር ተስፋችን ሊሆን አይችልም። የገሊላ ሰዎች ሆይ እኛም በእምነት ከሐዋርያት ጋር የስ አይተናል ብለን መናገር እንኳን እንችላለን። በእውነት ጌታ ኢየሱስ እንዳደረገ የስ እናምናለን እንላለን። ስለዚህ እናንተ የቲክቶክ ሰዎች ሆይ እናንተ የቲክቶክ ሰዎች ሆይ አይዝጋል ነው ግን ምን አሉ? እናንተ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል እኮ አሏቸው። እንዲሁ ይመጣል። ስለዛ ጌታ ኢየሱስ የሷው ወጥቷል፣ ወደ ሰማይ ሄዷል። ወደ ሰማይ መሄዱ ለእኛ ትልቁ በረከት ምንድነው ከተባለ አንደኛ ቅዱሱ መንፈስ በእኛ ላይ ላከው፣ በቤተ ክርስቲያን ላይ ልከዋል። ሲቀጥል ደግሞ ጌታችን ኢየሱስ እንደሄደ ሁሉ ይመጣል። የሚመጣው እሱ አሁን ሄዶ አልነበረ፣ እሱ የሄደበት ቦታ ሊወስደን ነው። በዮሐንስ ወንጌል ምዕራፍ 10 ላይ ጌታችን ኢየሱስ እንዲህ ብሎ ተናግሮ ነበር። እውነት እውነት እላችኋለሁ፣ እሺ አይደለም፣ ዮሐንስ ወንጌል ምዕራፍ 14 አይደል? 14 ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተም ደግሞ እንድትሆኑ ሁለተኛ እመጣለሁ በጌታ ስም። እኔ በስመ አብ ክርስቶስን ይሄ ነው በቃ የኛ ተስፋ ይሄ ነው ጋይስ። አሁን ይሄ በምድር ላይ ያለው ይሄ የምናያቸው ነገሮች የምር ተስፋ ነው የሚመስሉ የምር አሁን ይሄ ብልጭልጭ ነገር ምናምን ይሄ እንደ ትልቅ ተስፋ ነው የምናየው። አገኘ ነው ብለን ጮክ ብለን አውርተን ሳንጨርስ ድፍት ልንል የምንችል እዚህ ግባ ማንባል ሰዎች የምር ተስፋችን ደግሞ እኛ ባንደፋ እንኳን ትላለ ያ ነገር ተደፍቶ ሊያልቅ የሚችልን ነገር የምር በእርሱ ላይ ያናል ተስፋ እናደርጋለን ወይ?
የምር የሚሰበር ሰውን ተስፋ እናደርገዋለን ወይ? አናደርገውም። የጌታችንን ቃል ግን ተስፋ እናደርገዋለን። ኢየሱስን ግን ተስፋ እናደርገዋለን። ስለዛ ቅዱስ ጳውሎስ ተስፋችን ክርስቶስ አለ፣ ተስፋችን ኢየሱስ አለ። ጋይስ ተስፋችን ክርስቶስ ኢየሱስ ብቻ ነው። እኔ በዚህ ሁሌ ነው የምላችሁ ክርስቶስን እኔ በጣም አስቀያሚ በሆነው በዚህ አኗኗር ውስጥ ህይወቱን ከክርስቶስ ጋር እንዳደረገ ብልህ ሰው በተአምር ኬትም ሊመጣ አይችልም። እሱ አስቀድሞ የወደፊቱን በቃ የወሰነ ነው እና ጌታ ኢየሱስ ምን አለ? በጣም እንደው የሚገርም ታላቅ ቃል ምን ብሎ ሰጠን? በአባቴ ቤት እኮ ብዙ መኖሪያ አለ አለ። እሺ እና ምን እያልኳችሁ ነው? በዚህ በምንኖርበት ዘመን ተስፋችን ይሄ ነው። በቃ ምን አለ ጌታ ኢየሱስ? በአባቴ ዘንድ በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባልኋችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና። ጌታ ኢየሱስ አረገ፣ በስብሐት በክብር ጌታ ኢየሱስ አረገ እና ጌታ ኢየሱስ ደግሞ ምን አለ? ስፍራ አዘጋጅላችሁ ዘንድ እሄዳለሁና ብሎ አስቀድሞም ገና ከጅምሩ ሳይሞት በፊት ራሱ ለሐዋርያቱ ነግሯቸው ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ፣ እኔ ባለሁበት ጌታ ኢየሱስ ባለበት እንድንኖር፣ አረ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ፣ ወደሚሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ ብሎ ጌታ ኢየሱስ ተናገረ። እውነተኛው መንገድ ራሱ እውነት ራሱ ህይወት የሆነው ግን ጌታችን ኢየሱስ ራሱ ነበር። ለዛ ነው ዝቅ ብሎ እኔ መንገድ እውነት ህይወት ነኝ ያለው ጌታ ኢየሱስ። እና ስፍራን አዘጋጅላችኋለሁ፣ እኔ በምኖርበት ደግሞ መኖር እንድትችሉ እንድትኖሩ መጥቼ ወስዳችኋለሁ፣ ሁለተኛ ጊዜ መጥቼ ወስዳችኋለሁ። ኧረ በስመ አብ! ጌታ ኢየሱስ መጥቶ ሊወስደን አሁን ይመጣል። ስለዚህ አሁን እርሱ ማድረጉ አሁን ማለት ነው ምንድነው ቁም ነገሩ ከተባለ ማድረጉ የምርም ክርስቶስ መጥቶ እንደሚወስደን እርግጠኛ ሆነናል። ወደ አባቱ ሄዶ ክርስቶስ በእግዚአብሔር ቀኝ ተቀምጧል። እርሱ ባለበት ስፍራ እንደምንኖር አሁን 101% እርግጠኞች ነን። 101% ጋይስ 101% እርግጠኛ ነን ከእርሱ ጋር የምርም መጥቶ እንደሚወስደን። ብቻ እርሱን በመጽናት እንጠብቀው፣ በህይወታችን ውስጥ ተስፋ ባለመቁረጥ ጋይስ፣ በኃጢአት ተሰነካክሎ ወድቆ ባለመቅረት፣ ከንስሐ ባለመራቅ፣ ከቅዱስ ሚስጥር ባለመራቅ። ይህንን ስንል የሆነ ውስብስብ ያለ በጣም ከባድ ነገር እኮ እንድታስቡም እኮ አይደለም። እንደዛ ነው አይደለም እኮ ውስብስብ ያለ የሆነ ከባድ ነገር ይጫንብናል እያልኳችሁ አይደለም ጋይስ። ትንሽም ቢሆን የለም እንደው ማለት ሰው አትሊስት ሰው ላይ ክፉ አንሁን። እርስ በርስ መዋደዱ ይኑር፣ ሰዎችን መውደዱ ይኑር። ከዛ በኋላ በጣም አደገኛ ነውር ከሆኑ ኃጢአቶች ራስን መጠበቅ፣ በቃ አለቀ። ጳውሎስ በጣም በተደጋጋሚ ከዝሙት ይሹ ይላል አይደል? ሁሌም ያው ይህንን ኃጢአት ነው ማለት ነው። ጳውሎስ በጣም ብዙ ጊዜ ይህን ነገር ስለሚያነሳ፣ አሁን ደግሞ ያለንበት ጊዜ ደግሞ በጣም በቀላሉ ሰዎች ስንክልክልክል ብለን የምንወድቅበት ነገር ቢኖር ዝሙት ነው እና ምንድነው በጣም ራሳችን ከዚህ ኃጢአት መጠበቅ አለብን። ባልነሳ ደስ ይለኝ ነበር። በዚህ ሰዓት ግን እየተንኳኳ ስለሆነ አልከፍትም። ባይዚ እያስተማርኩኝ የሚያንኳኳ ሰው ቢኖር ራሱ ግን ያው እንዳይረብሸን ለራሳችን ስል ብቻ አልፈት። ችግር የለም። ከዝም እሺ ሰው ምን እያልኳችሁ ነው? ከእንደዚህ አይነት ኃጢአት ራስን መጠበቅ አለቅ። ነውር ከሆነ አደገኛ ኃጢአት ይሄ ከዝሙቱ፣ ጣዖትን ከማምለክ፣ ጠንቋይ ቤት ከመሄድ ጠንቋይ ቤት ምናምን እየቀረ ነው መሰለኝ አላውቅም። እንግዲህ በፊት ትልልቅ ሰዎች ምናምን ጠንቋይ ቤት ይሄዳሉ ምናምን ይባል ነበር። በጣም በሚያስገርም ሁኔታ ጭራሽ ዳቦውን ተሸክሞ ነው የሚሄዱት ሲባል ሰምቻለሁ። እና አስባል እኔ ቅዱስ ሚካኤል ምን አይነት ጊዜ ላይ እንደነበረ እኔ ግራ ነው የሚገባኝ። ሰው አስባል የሆነ ጠንቋይ ቤት
አንድ በሽተኛ የወደቀ መልአክ የሚታዘዝለት ሰውዬ ቁጭ ብሎ ለሱ እንትን ለማለት ዳቦ ተሸክመ ስትሄድ ኧረ በቅዱስ ሚካኤል ሄደህ ስትንበረከክ ለሱ በሱ ፊት ስትንበረከክ በጣም ፈኒ የሆነውን ነገር ልንገራችሁ። ወንድ እንደዛ ያደርጋል ተብዬ ኧረ በጌታ ቆይ አንዴ አሁን ሴት ችግር የለውም ወንድ ችግር አለው እያልኳቸው አለም ግን የሆነ ትንሽ የሆነ አይ ጭራሽ አይመጣውም በጌታ ወንድ በግ ይዞ ሄዶ አሉ አንዳንድ ቦታ ላይ በጣም አስቸጋሪ ነው። አንዲት እህት አለች ወደ ምስራቁ አካባቢ እና አንድ ሰውዬ እንደዚህ ኤርዌስ የሆነ እንደዚህ በክፉ ስፒሪት እንድትጠቃ ምናምን አድርጎ ጠንቋይ ቤት ሄዶ አይነት ነገር የሚመስል ነገር ያው ይሄ ነው። ስለዚህ ታሪክ አውቃሉ እና በግ ይዞ ሄዶ ሰው ጠንቋይ ቤት ከዛ ኧረ በስመ አብ እኔ ከሃይማኖቱ ወጥቶ እኔ ወንድ ሄዶ ጠንቋይ ቤት ሄዶ ይንበረከካል እንዴ? በጌታ ስም እኔ ሴትም አትንበረከክም አይ ነው ግን ወንድ ሲሆን ደግሞ ጭራሽ ይከፋል። በጣም ሼም ክርስቶስን በጌታ በኢየሱስም እና አሁን እንኳን ያለ አይመስለኝም ካለም ሶ ከእንደነዚህ አይነት ኃጢአት በመጠበቅ ይሄ ጥንቁልና ምንፍቅና በጣም አደገኛ ኃጢአት ጋይስ አደገኛ ኃጢአት አንዱ ምንፍቅና ነው። ከምንፍቅና በመጠበቅ ከክርስቲያን ውጪ ዝም ብሎ እንደው ቤተክርስቲያን የክርስቶስ እርሻው ናት። ልክ ቦይዝ ለሩት እንዳላት ማለት ነው። ከዚህ በፊት እንዳልኳችሁ መጽሐፈ ሩት ላይ ማለት ነው። ሩት ቦይዝን የሚቤዠኝ ብለው አልነበረ እና ቦይዝ ሩትን ምን አላት? ከዚህ እርሻ ብቻ ቃርሚ፣ ከሌላ እርሻ እንዳትቃርሚ አላት። አሁን ቦይዛችን ኢየሱስ ነው የተቤዠን። ሩት የኛ ምሳሌ ናት እና ቦይዛችን ኢየሱስ እኛን ምር የሚለን ከኔ እርሻ ወይም ከቤተ ክርስቲያን የእርሻ ናት የክርስቶስ እርሻው፣ ከዚህ እርሻ ብቻ ቃርሙ፣ ከሌላ አትቃርሙ ነው የሚለን። ስለዚህ ይሄ ሊብራል የሆነ ክርስቲያን መሆን የለብንም። በፍጹም ሊብራል መሆን የለብንም። ብርግ ብለን ተነስተን በስመ ክርስትና ካለው ሁሉ ጋር እየሄዱ ህብረት ማድረግ አይቻልም። እሺ በጣም መረጋጋት አለብን። ቀስ በቀስ ይሄ ነገር በስመ ክርስትና ዝም ብለን ህብረት እናደርግ ተብሎ ሲጀመር ቀስ በቀስ ደግሞ ወዴት ይሄዳል? በጣም ኤቲዝም በጣም ቢበዛ ማለት ነው። አሁን ኤቲስቶች በጣም ቢበዙ ሃይማኖት ምንድነው ፈጣሪ የለም የሚሉ ሰዎች በጣም ቢበዙ ቀስ በቀስ ያው ሙስሊሞች ለምሳሌ ሙስሊም ወንድሞቻችን ፈጣሪ አለ ብሎ ያምናሉ አይደል? አንድ አምላክ አለ ብሎ ያምናሉ። ያው ፖለቲስትም አይደሉም። አንድ አምላክ አለ ብሎ ስለሚያምኑ ከነርሱ ጋር ሆነን ደግሞ ከነሱ ጋር ህብረት መጀመሩ አይቀርም ማለት ነው። ልክ እንደዛ ማለት ነው። ኢየሱስን ሙሉ በሙሉ የካዱ ናቸው አይደል ሙስሊሞች? እግዚአብሔርን ሙሉ በሙሉ እግዚአብሔርን የካዱ ፈጣሪን እንግዲህ እኛ አምላካችን ብለን የምንለው ማለት ነው ሙሉ በሙሉ ክደውታል። ኮምፕሊትሊ ስላሴን ክደዋል፣ ኢየሱስን ክደዋል፣ የድህነትን ነገር ክደዋል፣ ቤተክርስቲያንን ክደዋል። ምን ያልካዱት ነገር አለ? ሁሉን ነገር ክደው ጨርሰዋል። ግን ቀስ በቀስ ግን አሁን ከነሱ ጋር ህብረት የሚባል ነገር እንደመምጣት አሁን ሊብራል መሆን የለብንም። ሁሌም እኔ በጣም ኮንዘርቫቲቭ አሁን ራሴን ያስተዋልኩት ማለት ነው። እዚህ አንዳንዴ በዚህ በቲክቶኩ በምኑም ብቻ በሚዲያው ምናምን ስንማማር ምናምን ነገር አይ አክሊል እንደው በቃ ነገሮችን ያቀላል ምናምን ይባላል እና አንዳንዴ እኔ ምንድነው እንደዛ ነው ወይስ ምንድነው ያላለው? ግን መለስ ብዬ ሳይ የክርስትናዬ ነገር ከሆነ በተአምር አላቀለውም እና በጣም ኮንዘርቫቲቭ አይነት ሰው ነኝ። በጣም ኮንዘርቫቲቭ ማለት ነው በጣም የሆነ የለም አጥባቂ የሚባል አይነት ሰው ነኝ ሳይው ራሴን እና ወደዋለሁ። እኔ ሁላችንም ኮንዘርቫቲቭ ክርስቲያኖች እንድንሆን ነው እኔ ዝም ብዬ ሳስበው እንደዛ ብንሆን በጣም መልካም ነው እና ራስን በጣም ከምንፍቅና መጠበቅ እንዳልኳችሁ እሱ ራሱ ኃጢአት ስለሆነ ይሄ ከኃጢአቱ እኔ ሁሌ በቃ ትልቁ ነገር ለእናንተ የሚከብደው ለእኛ ሊከብድ የሚችለው ይሄ የዝሙት ኃጢአት ስለሆነ በቃ እሱ ላይ ፎከስ አድርጉ በጌታ። እኔ የሚማረውም ሰው የሚያስተምረውም ሰው አገልጋዩም ተገልጋዩም ትላለ ሁሌም ራሱን ከነዚህ ነገር መጠበቅ አለበት አይደለ? በጣም በኖህ ሰዓት ኖህ መርከቡን ሲያዘጋጅ ማለት ነው። ኖህ መርከቡን አዘጋጀና እና ሲያዘጋጅ ታሮስ ማለት ብለው ያስቀምጣሉ። በጣም ትልቅ የሆነ መርከብ ስለሆነ የተዘጋጀው ብቻውን ላይሆን ይችላል፣ ግን ቢያንስ ከፍሎ ግን አሰርቶ ሊሆን ይችላል። ይከፍላቸዋል። የሆኑ ሰራተኞች አብረው ያግዙታል ምናምን ነገር የለም በሚሰራበት ሰዓት አብሮ ከስር የሚሉ ማለት ነው። እና የሚያግዙ ሊኖሩ ይችላሉ። ግን እነዛ ሰዎች መርከብ ውስጥ ገብተው ነበር? አልገቡም። በቃ ገንዘባቸውን አገኙ። መርከቡ በሚሰራበት ሰዓት ተከፈላቸው። ግን ወደ መርከቡ ግን ሊገቡ አልቻሉም። መርከቡ ተዘጋ።
ወደ መርከቡ ባለመግባታቸው ምክንያት የጥፋቷ በመጣ ሰዓት እነሱንም አጠፋቸው። ስለዛ ወደ መርከብ ውስጥ የተለያዩ ነፍሳት እንዲገቡ እነ ኖህ ራሳቸው ምናምን ብቻ እንዲገቡ ኮንትሪቢዩት አድርገዋል። ያው በመስራት ማለት ነው፣ መርከቡን በመስራት ያገኙት ግን ጊዜያዊ የሆነች ሳንቲም ነው። ከዛ በኋላ ግን ወደዛች መርከብ ግን ሊገቡ አልቻሉም። ስለዛ ጠፉ እና እንዲሉና ታሩስ ማላቲ ምን ይላሉ ስለ አገልጋዮችም ስለ ትልልቅ አገልጋዮችም ጭምር ነው። እሺ አሁን እኛ አገልጋይ ማንባልም እኛ አገልጋይ አይደለም። ዝም ብለን እዚሁ ሚዲያ ላይ ተዋወቅንና እንደ አጋጣሚ ዝም ብለን እናወራ ምናምን ብለን የተሰባሰብን ሰዎች ነን እና እኛ አገልጋይ አይደለንም። ግን ከተባለም ልታስቡ ትችላላችሁ። ግን እኔ ሌሎችም ጳጳሳትም ሊሆኑ ይችላሉ፣ ትልልቅ መምህራንም ሊሆኑ ይችላሉ። የትኛውም አገልጋይ ሰዎችን ወደ ክርስቶስ ለማቅረብ ሞክሮ ተመስገን ነው ባይዘው። አሁን በዚህ ጊዜ ሰዎችን ወደ ክርስቶስ የሚያቀርብ አገልጋይ እየጠፋ ነው። በጣም ነው ማዘነው ይሄንን ስናገር። ግን አብዛኛው በቃ ምንም ግድ የማይሰጠው ለነፍሳት ምናምን ዝም ብሎ በሌላ ነገር ብቻ ውስብስብ ብሎ የተቀመጠ ነው። አብዛኛው ሰው እንደዛ ነው ባይዘው። እና እኔ በጣም ከሚያናደደኝ ሰው ማለት ሰው እንደሚያናደደኝ ታውቃላችሁ ጋይስ? ልክ ነፍሳት ሲጠፉ ማለት ነው። ለምሳሌ የሆነ ሰው ከኤርሲያን ቢወጣና ቢጠፋ እንዴ ታዲያ ምን የሚቀጣበት ራሱ ምን የሚሞተው ያገኛታል አገር ምን አገባኝ ብሎ ዝም የሚል ሰው በእግዚአብሔር ስም ይሄ ግድ የማይሰጠው የለም። ምን እሱ ቢወጣ ቤተክርስቲያናችን ሙሉ ናት። የሆነ የተለመደ አባባል አለ፣ ከሳር ቤት አንድ ሳር ቢቀነስ ምን ያናል ለውጥ አመጣም ምናምን የሚል በጌታ ስም። እንደዚህ አይነት ሰው እኔ ለነፍሳት ግድ የማይሰጠው ሰው በጣም ነው የሚያናደኝ ክርስቶስን። እና ኤኒዌይስ እንደዚህ የማይነት ሰው አለ። ግን ኤኒዌይስ ምንድነው የሚሉት ታሩስ ማላቲ ሰዎችን ወደ ክርስቶስ የሚያቀርቡ አገልጋዮች ማለት ነው። ወደ ክርስቶስ አቅርበው ግን ራሳቸው ግን ወደ ክርስቶስ ላይ ቀርቡ ይችላሉ። ልክ በኖህ መርከብ ሰዓት ሲያደርጉት እንደነበር። ወይም ደግሞ ማቴዎስ ወንጌል ምዕራፍ 2 ላይ 70 ሰገል የጥበብ ሰዎች ከሩቅ ሀገር ወደ ኢየሩሳሌም መጡ። ማንን ፈልገው? ጌታ ኢየሱስን። እና ልክ ሲመጡ የተወለደው የአይሁድ ንጉሥ ወዴት ነው ብሎ መጠየቅ ጀመሩ። ሲጠይቁ ሄሮድስ ሰማ። ከዛ በኋላ ምንድነው ሊቃነ ካህናቱም ምናምን ጸሐፍቱ ምናምን ሰበሰበ። ከዛ በኋላ እስቲ ወዴት ነው የሚወለደው ልጅ ምናምን ታሉ ብለው ጠየቁ እና ነገሯቸው። የት ነው የሚወለደው አሉ። በቃ በሚልኪያስ ላይ የተነገሩን አነሱና በቤተልሔም አሉ። ጠቆሙ። ወዴት መሯቸው? እነዛ ሊቃነ ካህናቱ ምናምን ጸሐፍቱ ወዴት መሯቸው? 7 ሰገል ወደ ኢየሱስ ወደ ቤተልሔም ወደ ኢየሱስ መሯቸው። ወደ ቤተልሔም በቤተልሔም ኢየሱስ አለ። ኢየሱስ ያለው በቤተልሔም ነው። እና ወደዛ መሯቸውና እነሱ ራሳቸው ግን ሄደዋል። ሊቃነ ካህናቱ ወደ ኢየሱስ 7 ሰገል ሄደዋል። ሄደው በኢየሱስ ፊት ተንበረከኩ። ጋይስ ሲሄዱ ጌታችን ኢየሱስን በእናቱ እቅፍ ሆኖ አገኙት። ገና ሕፃን ልጅ ነው አይደለ? በስጋ ገና መወለዱ ነው። ሕፃን ልጅ ነው። አዩት። ግን ሕፃን መሆኑን አይተው አይ ብለው ኋላ ላሉ በአንዲት ትንሽ ብላቴና በእመቤታችን በወላዲተ አምላክ እቅፍ መሆኑን አይተው አላቁ፣ ተንበረከኩ። ለስጦታ የሚሆነውን ነገርን አበረከቱ። ማን መርቷቸው አልኳችሁ? ሊቃነ ካህናቱ ራሳቸው ግን ወደ ኢየሱስ አልሄዱም ነበር። አሁንም ያሉ አገልጋዮች ሰዎችን ወደ ቤተልሔም ወደ ቤተ ክርስቲያን በዛም ደግሞ ጌታ ኢየሱስ ነው ያለውና ወደ ጌታችን ኢየሱስ ሰዎችን ሊመሩ ይችላሉ። እነሱ ራሳቸው ግን ሲመሩ ግን አብረው የሚመሩትን ሰው ይዘው የሚሄዱ ካልሆነና ዝም ብለው ቆሙ በዚህ ጋር እያለ ሰው ወደ ክርስቶስ ካልቀረበ ግን እሱ ልክ እንደ ሊቃነ ካህናቱ ይሆናል። ክርስቶስን እሱ ማያገኘው ማለት ነው። ስለዚህ የትኛው አገልጋዩም ተገልጋዩም ሁሉም ሰው ህይወቱ ላይ በጣም ነው መሰራት ያለበት። ህይወት በጣም አስፈላጊ ነው፣ ቀላል ነገር አይደለም። አንዴ ቻርጅ ልሰካ ጋይስ። መቼ ራሱ እንደምንሞት አናውቅም ማለት አይደል? መቼ እንኳን እንደምንሞት ስለማናውቅ እኔ ጊዜ አንስጠው። ንስሐ መግባት፣ ከቅዱስ ቁርባን መካፈል ሁላችንም ከቅዱስ ቁርባን እንደዛ በጣም ያስፈልገናል። እናንተ ሰዎች አንዴ ቆይ
በህይወታችን ውስጥ በዚህ በህይወታችን ውስጥ ልክ እንደዛ አድርገን ስንኖር ክርስቶስ ኢየሱስ በምድር ላይ የኖረውን ህይወት ራሱን እየመሰልን ስለምንኖር አሁን ከጌታ ጋር በህይወታችን ከኖረን እንግዲያውስ ክርስቶስ ሲመጣ ይዞ የሚሄደው እነሱን ነው። አሁን በህይወት እያለን ከክርስቶስ ጋር ከኖርን ክርስቶስ ሲመጣ ከኔ ጋር መኖርን መርጣችኋልና እንግዲያውስ ኑ ከኔ ጋር ኑሩ፣ በመከራዬ መስላችሁኛል፣ አሁን ደግሞ በክብሬ ምሰሉኝ ብሎ ይዞ ይሄዳል። ለዛ ነው ጌታ ኢየሱስ ምን ያለው? መስቀሉን ተሸክሞ የማይከተለኝ ቢኖር እርሱ ለእኔ ሊሆን አይገባውም አለ ጌታ ኢየሱስ። መስቀሉን ተሸክሞ አለ። መስቀሉን የትኛውም ሰው የእናንተ መስቀላችሁን ለምሳሌ ነው ማለት ነው። መከራ በህይወታችሁ ውስጥ ያለ የሆነ መከራ ምናምን ይመጣል አይደለ? የእያንዳንዱ መከራ ይለያያል። ተመሳሳይ ላይሆን ይችላል መከራዎቻችን እና እሱን ይዞ ግን ክርስቶስን የሚከተል ጌታችን ኢየሱስ ስለ ሁላችን መከራን ተቀብሏልና እኛም ደግሞ መከራን ብንቀበል ከእርሱ ጋር ደግሞ እንከብር ዘንድ አለን። ጌታ ኢየሱስ ከመክበሩ በፊት ወይም ደግሞ በአብ ዘንድ በአብ ቀኝ ከመቀመጡ በፊት ስለ ሁላችን በዚህ በምድር ላይ ሳለ መከራን ተቀብሎ አልፏል። ስለዛ መንገዱን ጠርጎታል ለኛ። እኛም ደግሞ በመከራ ውስጥ ልናልፍ እንችላለን። በመከራው ከመሰልነው በክብሩ ደግሞ እንመስሏለን ማለት። ለዛ ነው ቅዱስ ጳውሎስ ምን ያለው? በብዙ መከራ ወደ እግዚአብሔር መንግስት እንገባ ዘንድ ያስፈልገናል የሚለው። በምን አይነት ሁኔታ? ብልጭ ጽድት ብለህ ምንም ጭንቀት ሳይመጣብህ ይነሴስ ልክ የሆነ እንዴት ነው ምንም አይነት መከራ በህይወት ውስጥ ሳይመጣ የሆነ ተጋድሎ ነገር ሳይኖረ ምናምን ነገር ዝም ብዬ እንደዚሁ ልግባ አይነት ነገር እንደዛ ነው አይደለም። በብዙ መከራ ክርስትና በራሱ ባይ ዲፎልት መከራ ነው። በቃ መስቀል ነው፣ የመስቀል ህይወት ነው፣ የመከራ ህይወት ነው። ስለዛ በአንድም በሌላም እየተፈተንክ ስትወድቅ እየተነሳ ምናምን ትኖራለህ እና እንደዚህ አይነት ህይወት የግድ ያስፈልገናል። እናንተ ሰዎች ከክርስቶስ ጋር እንከብር ዘንድ ክርስቶስ ደግሞ ዳግመኛ ይመጣል፣ ከእርሱ ጋርም ደግሞ ይወስደናል። በመጀመሪያ የተሰሎንቄ መልእክቱ ላይ ቅዱስ ጳውሎስ ምን አለ? በጣም የምወደው ቃል ነው። ቅድምም እዛ ላይ ብዬላችሁ ነበርና እሺ እንዲህ ይላል። ነገር ግን ወንድሞች ሆይ ከቁጥር 13 ጀምሮ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎቹ ደግሞ እንዳታዝኑ። በቃ ተስፋ ነው ጠቅላላ። በቃ የክርስቶስ ዳግም መምጣቱ አሁን ሲመጣ ሊወስደን ስለሆነ ያ ለኛ ትልቁ ተስፋችን ነው። ስለዚህ ምን ይላል ጳውሎስ አሁንም? ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ፣ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። አንቀላፍተው ስላሉት ያንቀላፉና ዘመዶች ቤተሰቦች ይኖሯቸዋል አይደል? ስለ እነርሱም ታውቁ ዘንድ እንወዳለን እያለ ነው ጳውሎስ። ምን አለ? ኢየሱስ እንደሞተና እንደተነሳ ካመንን፣ ኢየሱስ እንደሞተ እና እንደተነሳ ካመንን፣ እሺ እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና። ስለዚህ ሞቶ የሚቀር ዘመን የለም፣ ይነሳሉ። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ሕያዋን ሆነን እንኳን የምንቀር ብንኖር ጌታ ኢየሱስ ሲመጣ ማለት ነው። እና የሞቱ ሰዎች ቢኖሩ እኛ ቀድመናቸው እንደዛ የሚባል ነገር የለም። አንቀድማቸው፣ እኩል ነው ሁሉ። ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና፣ ጌታ ከሰማይ ይወርዳል። በክርስቶስም የሞቱ አስቀድመው ይነሳሉ። ከዚህም በኋላ እኛ ሕያዋን ሆነን የምንቀረው ጌታን ተነስተው ማለት ነው ሕያዋን ሆኖ ከሚቀሩት ጋር በአንድነት ሕያዋን ሆኖ የሚቀሩትም የሞትን የትንሣኤ አይነት ቅጽበታዊ ለውጥ ያው ስጋቸው ላይ ይመጣል። ይሄ የሚሞተው የተዋረደው ስጋችን መክበር ስላለበት ማለት ነው። ስለዚህ ምን አለ? ከዚያ በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን ይላል። ጌታ ኢየሱስ ከሰማይ ይመጣል፣ ይወርዳል። አሁን ዳግም ሲመጣ ማለት ነው። እርሱን ለመቀበል ደግሞ እንነጠቃለን አለ ማለት የጴንጤዎቹ እንነጠቃለን። የሆነ መከራ መጥቶብን ያ መከራ እንዳይደርስብን ይዞን ይሄዳል ማለት እንደሚሉት አይደለም። እንደዛ የሚል እዚህ ጥቅስ ላይ እስካሁን አልሰማችሁም። ጌታ ኢየሱስ ይመጣል፣ በቃ የመጨረሻ ጊዜ ማለት ነው የሚመጣው። ያኔ ሲመጣ እሱን ለመቀበል ነው የሚለው። ለመቀበል ልክ አንድ ንጉሥ ከሆነ ሀገር ሲመጣ እሱን ለመቀበል ወደ ትሄዳችሁ ወደ ኤርፖርት አይደለ? በኤርፖርት በኩል ስለሚመጣ ጌታ ኢየሱስ ደግሞ ከላይ ወደ ታች ስለሚመጣ እንደሱ አይነት ንጉሳዊ አመጣጥ ስለሚመጣ እሱን ለመቀበል ከፍ እንላለን፣ እንነጠቃለን አለ ጳውሎስ። ከዛ እንዲህ ይላል
እርሱን ለመቀበል ጌታን በአየር ለመቀበል ከእነርሱ ጋር በደመና እንጠቃለን ይልና እንዲሁም ሁልጊዜ ከጌታ ጋር እንሆናለን ይላል። እንዲሁም ሁልጊዜ ከጌታ ጋር እንሆናለን። ስለዚህ አለ እኔ በጣም ተመልከቱ ጋይስ፣ ስለዚህ እርስ በእርሳችሁ በዚህ ቃል ተጽናኑ ይላል። በዚህ ቃል ተጽናኑ። ይሄ ቃል ካላጽናናን ኢየሱስ ይመጣል ከእርሱ ጋር ለሁል ጊዜ እንኖራለን የሚለው ቃል ይሄ መጽናኛችን ነው ጋይስ። ስለዛ ለምሳሌ እናንተ ከወንድሞቻችሁ ጋር ከእህቶቻችሁ ጋር በዙሪያችሁ ካሉ ጓደኞቻችሁ ጋር ማለት ነው አውሩ። ስለዚህ እንዴ ቆነጃጅት ስለ ጎረምሶች ብቻ ማውራት የለባችሁም። ወንድሞችም ስለ ቆነጃጅት ብቻ ማውራት የለባቸውም። እሱን በጣም ቀነስ እናድርግና ወደ ምን ስለ ክርስቶስ መምጣት ጌታ እኮ ተመልሶ ይመጣል። አሁን እንዴት ይሆን ከእርሱ ጋር እንዴት ነው የምንኖረው? ክርስቶስ እኮ ይመጣል። እዛም ደግሞ እኮ መቼስ እንገናኛለን አይደል? ወይስ አንተ ትቀራለህ ምናምን አይነት ነገር የለም። ስለዛ እንዳንቀር ህይወታችንን እናሳምር። ጌታ እስቲ እንጠብቀው። ክርስቶስን መጠበቅ ማለት ጋይስ ይመጣል ብሎ ማመን ብቻ ማለት አይደለም። ክርስቶስን መጠበቅ ማለት በህይወት መጠበቅ ነው። እርሱን እየመሰሉ መኖር ማለት ነው። እርሱን መስለህ ስትኖር ክርስቶስን እየጠበቅከው እንደሆነ ይታወቃል። ስለዚህ ከጓደኞቻችሁ ጋር ይሄንን እንደ ርዕስ ቶፒክ ማድረግ እንደ ርዕስ ማንሳት እንደ ርዕስ ማንሳት ይሄ ዋዛ ፈዛዛውን ብቻ ማውራት አይደለም። ርዕስ መሆን አለበት። በእያንዳንዱ ሰርክሎቻችን ውስጥ ርዕስ መሆን አለበት። እኔ ክርስቶስ ኢየሱስ በሰርክሎቻችን ውስጥ ርዕስ የማይሆን ከሆነ ከዛ ሰርክል ራስን ማራቅ አለቀ። አይ በቃ አንፈልግም የሚል አይነት ሰርክል ከሆነ ያላችሁበት ሰርክል ማለት ነው ያላችሁበት ለምሳሌ የምትውሉበት ምናምን ግሩፕ ነገር ጓደኝነት ሊሆን ይችላል። አንድ ሰው የሚሆን 10 ሰው የሚሆኑ ክርስቶስ እንደ ርዕስ እንዲነሳ የማይፈልጉ አይነት ሰዎች ከሆኑ የተወሰነ ቀስ በቀስ ታላምዱ ምናምንና ግን በቃ እምቢ የሚሉ አይነት ከሆነ ከዛ ሰርክል ራስን ማራቅ እኔ የተሻለ ይመስለኛል። ክርስቶስን ርዕስ አናደርግም የሚል ሰርክል ካለ ማለት ነው። ስለዛ ሁሌ ይሄ ለምን መሰላችሁ እንደዚህ ያልኳችሁ? ቅዱስ ጳውሎስ እንዳለው ይሄ የምንጽናናበትም ስለሆነ እርስ በርስ የምንጽናናበት ነው። ጌታችን እኮ ይመጣል፣ አብረን ከእርሱ ጋር እንኖራለን። ስለዛ በውስጣችን ይህንን በጣም ማመን አለብን፣ መያዝ አለብን። ግን በውስጣችን ብቻ መያዝ ሳይሆን ከጓደኞቻችሁ ጋር ማውራት ምናምን፣ ይሄ ቀስ በቀስ ኔክስት ጀነሬሽን ላይ ቀጣይ ትውልድ ማለት ነው። እናንተ አሁን እንደዚህ የምታወሩ ከሆነ ለምሳሌ የምትወልዷቸውን ልጆች እንዴት ነው አሁን ክርስቶስን ወደውት ማለት ጌታ ኢየሱስን በጣም ወደውት እንዲያርጉ ነው የምታደርጓቸው የምትወልዷቸው ልጆች። ስለዚህ ቀጣዩ ትውልድ በጣም የተባረከ ትውልድ ይሆናል። እንደዛ እንዲሆን አሁን ራሳችን ላይ በጣም መስራት አለብን ጋይስ። አሁን ራሳችን ላይ በደንብ እንስራ። ቀጣዩ ትውልድ የኢትዮጵያ ክርስቲያን ትንሣኤ ነው የሚሆነው። ኦኬ ኢትዮጵያ ክርስቲያን በጣም ብዙ ችግር ነው ያለው ጋይስ። እኔ ቴሌግራም ላይም ጽፌው ነበር። አንዳንድ ህመሞች አታውቋቸውም። የሆነ ህመም መጥቶ አታክ ያደርጋችኋል እና ህመሙ ይኖርና ማለት ነው ግን አይሰማችሁም። የሆነ የሚሰማችሁ አይነት ህመም ምን አይደለም የሚሰጣችሁ አታውቁትም። ህመሙ ምናምን ነገር ግን ውስጣችሁን ቀስ በቀስ እየጎዳው ነው የሚሄደው። የሆነ ሰዓት ላይ የሆነ ደረጃ ላይ ስትደርሱ ያኔ በጣም አደጋ ውስጥ ሆናችሁ ራሳችሁን ታገኙታላችሁ። እንደዚህ በሽታዎች ይኖራሉ አይደል? የሆነ ሲምፕተም የሌላቸው ምልክት የማያሳዩ እና በኢትዮጵያ ክርስቲያን ውስጥም እንደዚህ ስናየው አሁን ብዙ ህዝብ አለ ምናምን አይደል? ክርስቲያናችን ውስጥ የሀገር ህዝብ ነው ያለው እና በጣም ብዙ ህዝብ እንዳለ መቼስ ምንም ከዚህ በፊት እንዳልኳችሁ ዝም ብላችሁ ተማሪዎች በተለይ ለምሳሌ አሁን ካላችሁ እኔ ምንም የሃይስኩልም የግቢ ተማሪዎች ምናምኖችም ክፍላችሁ ውስጥ ማለት የምትማሩበት ክፍል ውስጥ ምን ያህል ፐርሰንቱ እንደ ኮርተርስ ውጪ አለ ይኖራል። ግን የሆነ 40 ተማሪ አንድ ክፍል ውስጥ ካለ ምናልባት ፕሮቴስታንት አንድ፣ ሙስሊም አንድ ወይ ሁለት ምናምን እንደዚህ ነገሮች ናቸው። ስለዚህ በጣም የሀገር ህዝብ ነን። ግን ያ በጣም ብዙ ህዝብ ስላለ ምንም ችግር የሌለ ሊመስል ይችላል። ግን ውስጥ ላይ ግን አደገኛ የሆነ ህመም አለ ጋይስ። እዛ ቴሌግራም ቻናላችን ጆይን አድርጉ ትላለህ መሀል ላይ እና እዛ ቴሌግራም ቻናል ላይ እንደጻፍኩላችሁ ያ ሁሉ ህዝብ የማይቆርብ የነሳ ህይወት የሌለው በጣም ብዙ ሰዎች በሱስ ውስጥ የታጠርን እግዚአብሔርን መናፈቅ የሌለበት ህይወትን የምንኖር አይደል? በኃጢአት በጣም በተለያዩ አደገኛ ኃጢአቶች በዛ ውስጥ ተነክረን ያለን
እምነታችንን የማናውቅ ዝም ብሎ ክርስቲያን ተብሎ የሚቆጠር ግን እምነቱን የማያውቅ ገብርኤልዬ አምላኬ የሚል ሰው ልታገኙ የሚችሉበት ሁኔታ ውስጥ ነው ያለነው። ይህ አደገኛ በሽታ፣ አደገኛ ህመም፣ አደገኛ ችግር እና ህመም አለ እና እሱ ምናልባት ብዙ እኔ እንግዲህ አሁን ሳይታወቅ ያልኩት ለምንድን ነው ብዙ ሰው በግልጽ በቃ ይሄ ነገር ህመም ነው፣ ይሄ ነገር መፈወስ አለበት ምናምን ብለው እኔ እንግዲህ በእረኞች ደረጃ በጣም ሲታትሩ እያዩ አይደለም። እኔ ፐርሰናሊ ሊሆን ይችላል እኔ ያላየውም ያልኩት ደግሞ እና ከዛ አንጻር የማይታይ ህመም ብዬዋለሁ። እኔ በጣም የማይታይ ህመም ግን ቀስ በቀስ ቤተክርስቲያኒቱን እየጎዳት ያለ እንዴ ሰው ሲያገባ ክርስቲያን ሆኖ የቤተ ክርስቲያን ልጅ ሆኖ ሲያገባ ከክርስቲያን ውጪ ቤተክርስቲያን አንተ በጌታ ኢየሱስ ቤተክርስቲያን የማታውቀው እግዚአብሔር የማያውቀው አይነት ጋብቻን ይፈጽማል ከክርስቲያን ወጥቶ። ኧረ በጌታ ስም ይሄ በጣም ጉድ የሚያስብል እኮ ነው። እንደ ቀላል አይተነው እስከዛሬ ኖርን እንጂ እኔ ነገርየውን በተረዳሁት ቁጥር ሁሌ በስማ በጣም የምገረምበት ነገር ክርስቶስን ሰው እንዴት ነው የቤተ ክርስቲያን ልጅ ሆኖ ኦርቶዶክስ ክርስቲያን ሆኖ ሲያገባ በቤተክርስቲያን አላገባም? ኧረ በቅዱስ ሚካኤል ከቤተክርስቲያን ውጪ እኔ እንዳለ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያለ ህዝብ ጠቅላላ ወደ 90% ከ110 ሰው ይገኛል ቤተክርስቲያን ውስጥ የሚያገባ በቅዱስ ሚስጥር ምናምን ይገኛል እንዴ? ከ110 ሰው ይገኝ በሉት ይገኛል በሉ ይገኝ 90% ምዕመኖቿ ከቤተክርስቲያን ውጪ እኔ የሚያገቡባት ቤተክርስቲያን እኔ በስመ አብ አደገኛ ህመም አለ ጋይስ። ስለዚህ አሁን እንደዚህ አይነት ነገር ስላለ ይሄ ህመም ዘልቆ ከቀጠለ እመኑኝ ለቀጣይ የተወሰኑ ዓመታት በኋላ ይሄ በቃ ሌትራሊ በቁሙ የሆነ ምንድነው የሞተ ክርስቲያን በቃ የሀገር ዘጭ ነው የሚሆነው። በጣም እውነተኛ የኢትዮጵያ ክርስቲያን አማኞች በጣም ጥቂት በጣት የሚቆጠር መሆናቸው አይቀርም ከሆነ ሰዓት በኋላ። እንደዛ እንዳይሆን በጣም ሁላችንም ተረባርበን እንስራ። የምንሰራው የኢትዮጵያ ክርስቲያን ብዙ ሰው አላት ለማለት እንደዛ አይደለም። ነፍሳት ግን መዳን ስላለባቸው ነው። ኦኬ ቤተክርስቲያን ውስጥ ያሉ ሰዎች በጣም ወደ ክርስቶስ እንዲቀርቡ ከቤተክርስቲያን ውጭ ያሉ ሰዎችም ደግሞ አሁን እንዲመጡና ወደ ጌታ ህብረት እንዲቀላቀሉ አሁን በጣም መስራት አለብን ጋይስ። ብዙዎቹ ያሮ ነው አሁን ብዙ ሰው አሁን ላይ ያን ያህል ግድ የሚሰጡ አልመሰለኝም። ይሄ ነፍሳት መዳን ምናምን ጉዳይ አሮ ነው አላውቅም፣ ግን ዝም ብሎ የስልጣኑ የሽሚያ ምናምን ካልሆነ በስተቀር አበበ ይዳን አይዳን ግድ የሚሰጠው ብዙም ያን ያህል እረኛ በዛ ደረጃ ያለ አይመስለኝም። እኔ ቢኖር ኖሮ ኢትዮጵያ ክርስቲያን በጌታ ስም የት በደረስን ነበር። ክርስቶስን እንዴ ቢኖር ኖሮ በቃ ያስታውቃል። እና ስለዛ አሁን እንደዛ ስለሆነ እኛ ብዙም ብለን ጌታችን ሁሉ ደግሞ በጣም ጥሩ የሆነ መልካም የሆኑ እረኞችን በደንብ እስኪሰጠን ድረስ በጣም ምዕመናን በደንብ የሆነ ጠንከር ብለን እየተደራጀን ምን እያልን የተደራጀን ይነሲንስ ቆይ ተራጁ ሆ በሉ አይነት ነገር አይደለም። ምንድነው ግን አትሊስት ግን በቃ ወደ ቅዱስ ሚስጥር ለመቅረብ መነሳሳት፣ እርስ በርስ መማማር። አትስሙ እያልኩኝ ደግሞ አይደለም። ከዛ መውጣት አንችልም ታውቃላችሁ አይደል? ሃይራርኪ ካለው ሁሉም ነገር የክርስቲያን ውስጥ እንደዛ ሆኖ ግን ምንም ነገር አለመጠበቅ። በቃ ሰው የራሱን ኃላፊነት መወጣት አኪል የራሱን ኃላፊነት ይወጣ። እዚህ ጋር ያሉት ሰዎች የራሳቸውን ኃላፊነት ሁሉም የየራሱን ኃላፊነት እየተወጣ በጣም እንትን ካላልን በጣም አስቸጋሪ ነው ያለው ነገር እና እንደዛ ማድረግ አለብን። እናንተ ሰዎች አይመስላችሁም? ይመስለኛል። እኔ በጣም ነው የሚመስለኝ። እያስወራኝ ማርለም ዛሬ በጣም በቃ ዛሬ እውነቱን ለመናገር በትግል ነው እያወሩ ያሉት። ስለዚህ ሁላችንም ህይወታችን ላይ በደንብ እንስራ ምናምን ነገር ወደ ቅዱስ ሚስጥር እንመለስ። ጌታ ኢየሱስ ተመልሶ ይመጣል። ተመልሶ ሲመጣ እንዲወስደን እኛ እንጠብቀው። የምንጠብቀው ግን እንዳልኳችሁ ሳንሞት በመጽናት ነውና እንደዛ እናርግ። እናንተ ሰዎች ለዛሬ ይብቃል መሰለኝ። ጌታ ቢፈቅድና ቢረዳን ግን
ሌላ ጊዜ መተን በደንብ ደግሞ ሌላ ጉዳዮች ላይ በደንብ የምንማማር ይሆናል። አሁን በደንብ እያስወራኝ አይደለም፣ ጉሮሮዬን ትንሽ እንትን እያለኝ ነው እና እዚህ ላይ ልጨርስ፣ ብዙ አላውራ።